ይህ በቼልሲ ቤት የነበረው ሜሰን ማውንት ነው። ይህኛው ደግሞ በዩናይትድ ቤት የምንመለከተው ሜሰን ማውንት። ይህ በድጋሚ በቼልሲ ማሊያ ያየነው ማውንት ነው። አሁን ደግሞ በዩናይትድ ማሊያ ያየነው ያለው ማውንት ነው። ማንቸስተር ዩናይትድ ሜሰን ማውንትን ከቼልሲ በ60 ሚሊዮን ፓውንድ ሲያስፈርመው እምቅ አቅም ያለው ዓለም አቀፍ ደረጃውን የጠበቀ ኮከብ ወደ ኦልድ ትራፎርድ ያመጣ ነበር የመሰለው። ነገር ግን ከቅርብ ጊዜ ወዲህ የዩናይትድን ታሪካዊ ቁጥር 7 ማሊያ እንደሚለብሱት ሁሉ ይህ የ26 ዓመት ላለፉት ሁለት አስቸጋሪ ዓመታት በኦልድ ትራፎርድ ለመብራት ተቸግሮ ቆይቷል። ሆኖም ግን ነገሮች እየተቀየሩ ይመስላል። በዘንድሮው የውድድር ዓመት ብቻ 3 ወሳኝ ግቦችን ከመረብ በማሳረፍ ካለፉት ሁለት የውድድር ዓመታት ድምር ግቦች በላይ አስቆጥሯል። አጨዋወቱ ላይ የሚታየው በራስ መተማመንና ቅልጥፍና ማውንት የቀድሞ ማንነቱን እያገኘ ለመሆኑና የቡድኑንም ውጤት እየቀየረ ለመሆኑ ትልቅ ማሳያ ነው። ታዲያ የማውንት ልዩነት ምንድነው? አሁንስ ለምን ለዩናይትድ ወሳኝ ሰው እየሆነ መጣ? ወደ ኦልድ ትራፎርድ ከመጣ በኋላ ለማውንት ትልቁ ፈተና ጉዳት ነበር። እውነት ለመናገር ጉዳት የህይወት ታሪኩ ጥላሸት ሆኖበታል። ገና ሲመጣ ጀምሮ ቅራኔዎች ነበሩ። ከልጅነት ክለቡ ቼልሲ ጋር በኮንትራት አለመግባባት ከ18 ዓመታት በኋላ መለያየቱ፣ እንዲሁም በላምፓርድና ቱኸል ስር ካሳለፋቸው ድንቅ ጊዜያት በኋላ አቋሙ መውረዱ ጥያቄዎችን ፈጥሮ ነበር። ከቼልሲ ጋር 1 ዓመት ኮንትራት ብቻ እየቀረው ቀይ ሰይጣኖቹ በ55 ሚሊዮን ፓውንድ ሲረከቡት ጠንካራ ጅምር ይኖረዋል ተብሎ ተጠብቆ ነበር። ነገር ግን ተቃራኒ ሆነ። ማውንት አብዛኛውን ጊዜ ያሳለፈው በሕክምና ክፍል ነበር። በመጀመሪያው ውድድር ዓመት ወደ 30 የሚጠጉ ጨዋታዎችን፣ በሁለተኛው ደግሞ ከ20 በላይ ጨዋታዎችን በጉዳት አምልጦታል። በእውነት ለመናገር ልጁ እንዲራመድ መጠየቅ ብቻ ጉዳት የሚያስከትልበት እስኪመስል ድረስ ሰውነቱ ተሰባሪ ሆኖ ነበር። በፕሪሚየር ሊጉ ከ1100 ደቂቃዎች በታች ተጫውቶ 2 ግቦችን ብቻ ማስቆጠሩ ቀስ በቀስ ስሙ እየጠፋ የመንደር ልጆች ብቻ ወደሚያስታውሱት ተጫዋችነት እየተቀየረ ነበር። ነገር ግን ከመጋቢት ወር ጀምሮ ወደ ልምምድ ከተመለሰ ወዲህ ማውንት የጉዳት ምዕራፉን የዘጋ ይመስላል። ቡድኑ በሚፈልገው ወሳኝ ሰዓት ተመልሶ ባለፈው የውድድር ዓመት መጨረሻ በሩበን አሞሪም ስር ቁልፍ ሚና መጫወት ጀመረ። በመስከረም ወር የማንቸስተር ደርቢ ካመለጠው በስተቀር ከጉዳት ነፃ ሆኖ ቆይቷል። ይህን ማን አሰበ? ይህ አዲስ የተገኘ ወጥነት ኮንሲስተንሲ ነው አሁን ላለው ድንቅ አቋሙ መሰረት የሆነው። የታክቲክ ለውጥና የሩበን አሞሪም መምጣት ማውንት ሲፈርም የነበረው ትልቁ የታክቲክ ጥያቄ ከብሩኖ ፈርናንዴዝ ጋር እንዴት አብሮ ይጫወታል የሚለው ነበር። ፖርቹጋላዊው አማካይ ከ2020 ጀምሮ የክለቡ የጀርባ አጥንት ሆኖ ቆይቷል። ማውንት ሲመጣ ብሩኖ በቴንሃግ 4-2-3-1 አሰላለፍ ውስጥ ቁጥር 10 ቦታን ይዞ ነበር። ይህ ደግሞ ማውንትን ወደ ኋላ ተስቦ እንዲጫወት አሊያም ወደ መስመር እንዲወጣ ያስገድደው ነበር። ማውንት ታታሪ ቢሆንም ለኋላ መስመር አማካይነት የሚሆን ግዝፈት የለውም። ለመስመር ተጫዋችነት የሚሆን ፈንጂ ፍጥነትም አልታደለም። እሱ የሚያበራው በ10 ቁጥር ቦታ ላይ ነው። በግማሽ ቦታዎች ሃፍ ስፔስ ኳስን ተቀብሎ ለፊት መስመር አጥቂዎች እድል ሲፈጥርና አልፎ አልፎም ግብ ሲያስቆጥር ልዩ ነው። አሁን ግን በአሞሪም ስር ታሪክ ተቀይሯል። አሞሪም ብሩኖን ወደ ኋላ ስቦ ከካሴሚሮ ወይም ከኡጋርቴ ጋር በደብል ፒቮት በሁለት አማካይ ሲያጫውተው ማውንት በ3-4-2-1 አሰላለፍ ውስጥ ካሉት ሁለት የቁጥር 10 ተጫዋቾች አንዱ ሆኖ በነጻነት እየቦረቀ ነው። በዚህ አሰላለፍ የመስመር ተመላላሾቹ ዊንግ ባክስ ሜዳውን ሲያሰፉት፣ ማውንት ደግሞ ለሱ በሚመቸው ቦታ ሃፍ ስፔስ ላይ ገዳይ ኳሶችን ያቀብላል። የሲስተም ተጫዋች አሞሪም ስልጣን ከያዙ 13 ወራት ወዲህ ማንም ተጫዋች የእሳቸውን ውዳሴ በቀላሉ አላገኘም። እነ ራሽፎርድና ጋርናቾ ከአሰልጣኙ ጋር ተጋጭተው ክለቡን ለቀዋል። ማውንት ግን አንገቱን ደፍቶ ልምምዱን ጠንክሮ ሰራ። ዩናይትድ በክረምቱ ወደ 200 ሚሊዮን ፓውንድ አውጥቶ እንደ ማቲያስ ኩኛ፣ ብራያን ቤሞና ቤንጃሚን ሴስኮን ቢያስፈርምም ማውንት ተስፋ አልቆረጠም። ማውንት የአሰልጣኙን ታክቲክ ወደ ሜዳ የማውረድ ልዩ ብቃት አለው። ቦታ የማሽተትና የቡድን
የጓደኞቹን ብቃት የማውጣት ተሰጥኦ ስላለው አሞሪምን ጨምሮ በስርዓትና በታክቲክ የሚያምኑ አሰልጣኞች እጅግ ይወዱታል። አሞሪም ሲመጣ ከነበረው የዩናይትድ ስብስብ ውስጥ በሶስት ተከላካይ አሰላለፍ ልምድ ካላቸው ሶስት ተጫዋቾች አንዱ ማውንት ነበር። ከሆይሉንድና ኡጋርቴ ጋር በቼልሲና በእንግሊዝ ብሔራዊ ቡድን የዚህ አሰላለፍ ልምድ ስላለው አሁን ላለው የዩናይትድ አጫዋወት እንደ ቀለበት ጣት ያጠለቀው ይመስላል። ከኳስ ውጭ የሚያደርገው እንቅስቃሴና ጫና ፕሬሲንግ የመፍጠር ብቃቱ የአሞሪምን ሲስተም ሕያው አድርጎታል። And today he did a great job and you see some moments and details that you can see that Mason Mount is a proper footballer. So we believe a lot in him. I especially believe a lot in Mason Mount. የአፍሪካ ዋንጫና የሚጠበቀው ድል ማውንት በልምምድ ሜዳ ብቻ ሳይሆን በጨዋታ ማሰልጣኙን ማማለል ችሏል። አንዳንዴም ከዚርክዚና ከኩኛ ተመርጦ በፊተኛ አጥቂነት ሚና ጭምር እየተሰለፈ ነው። He can defend, he can attack. Is really the quality that when he touches the ball is really good. So it's not a surprise for me, but of course we need to take care of him. አሁን ብረቱ ግሎ ሳለ ማውንት መቀጥቀጥ አለበት። ሴስኮ ከጉዳት እየተመለሰ ነው። ኩኛ ገና አልተዋሃደም። የክረምቱ ፈራሚው ቤሞና አማድ ዲያሎ ድንቅ ጥምረት ፈጥረው የነበረ ቢሆንም በቅርቡ ወደ አፍሪካ ዋንጫ ያመራሉ። ይህ ለአሞሪም ራስ ምታት ቢሆንም ለሜሰን ማውንት ግን ወርቃማ ዕድል ነው። ማውንት በሊጉ ከተደረጉ 15 ጨዋታዎች በሰባቱ ጀምሯል። አሞሪም የልጁን የጉዳት ታሪክ ስላወቁ በጥንቃቄ ነው እየተጠቀሙበት ያሉት። የአፍሪካ ዋንጫ ሲጀምር ግን ማውንት የቡድኑ ዋና ሞተር ሆኖ የሚወጣበት እድል ሰፊ ነው። የዩናይትድ የአሰልጣኞች ቡድን እንደ ሉክ ሾ ያሉ በጉዳት የታመሱ ተጫዋቾችን መልሶ በማብቃት ተአምር ሰርቷል። ማውንትም የዚህ ውጤት ነው። First thing is working really hard. And then you have to understand the human also. He wants this really bad. And that is the most important thing. በዚህ በተጣበበ የገና ፕሮግራምና በአፍሪካ ዋንጫ ወቅት አካሉን ጠብቆ አቋሙን ማስመስከር ከቻለ ማውንት በኦልድ ትራፎርድ ለረጅም ዓመታት የማይነቃነቅ ቦታ ሊያገኝ ይችላል።